ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቤታቸው ለልማት የፈረሰባቸው ነጋዴዎች የግብር ዕዳቸው ክፍያ በተከፈለ ጊዜ እንዲፈጽሙ እየተደረገ መሆኑ ተገለጸ። በአዲስ አበባ ከተማ መንግስት መሬት ለልማት በመፈለጉ ምክንያት ቤት የፈረሰባቸው ከቦታቸው የተነሱ ግብር ከፋዮች በተከፈለ ጊዜ እንዲከፍሉ እያደረገ መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታወቀ። ቢሮው ስለ ክፍያው አፈጻጸም ያስታወቀው የታክስ ውሳኔ ቅሬታን በተመለከተ ጥር 4 ቀን 2018 ዓ.ም ለጋዜጠኞች ማብራሪያ ሲሰጥ ነው። የገቢዎች ቢሮ ኪሳራም ሆነ ለሌሎች ችግሮች ያጋጠሟቸው የግብር ዕዳ መክፈል የማይችሉ ግብር ከፋዮች ተጨማሪ የመክፈያ ጊዜ በመስጠት ዕዳቸው ተሸንሽኖ በሚሰጣቸው ጊዜ እንዲከፍሉ ድጋፍ እየተደረገላቸው መሆኑን የተናገሩት የቢሮው ታክስ የዕዳ አስተዳዳሪ ዳይሬክተር አቶ ንብረት በሪሁን ናቸው። በግብር ሕጉ መሰረት በተለያዩ ምክንያቶች በአንዴ ግብር መክፈል የማይችሉ ሰዎች ለመክፈያ የተራዘመ የጊዜ ዕድል በመስጠት ድጋፍ እያደረገ ነው ብለዋል። የታክስ ዕዳ አስተዳደር ዳይሬክተሩ አክለውም የኢኮኖሚ እንቅስቃሴ በሰው ሰራሽም ሆነ በተፈጥሮ ክስተቶች የተጎዳበት ሰው ታክስ ለመክፈል የማይችል ከሆነ የተጣለው ቅጣት ትክክል ቢሆንም እንኳ ቅጣቱን በማንሳት በንግድ ስርዓቱ ላይ ሊቀጥል እንዲችል የመደገፍና የማበረታታት ስራ ይሰራል ብለዋል። ዳይሬክተሩ አክለውም ግብር ከፋይ በአንድ ጊዜ ክፍል ቢባል ከታክስ መረቡ ሊወጣ ስለሚችል መንግስት ግለሰቦችን ለመጥቀም ሲል የሚፈጽመው የክፍያ ስምምነት መሆኑን አስረድተዋል። በተመሳሳይ በእሳት አደጋ የተቃጠለባቸው፣ ጽኑ ሕመም ውስጥ የሚገኙ፣ ሕይወት ያለፈ ከሆኑና የንብረት ወራሹ የዕዳው ተጽዕኖ ከፍተኛ ሆኖበት ለችግሩ ማረጋገጫ ካቀረበ የግብር ቅጣቱ በልዩ ሁኔታ የሚነሳበት አሰራር መኖሩን አስረድተዋል። በከተማ አስተዳደር ውስጥም በሚገኙ 17 ቅርንጫፎች ባለፉት 6 ወራት 13643 ቅሬታዎች ቀርበው 11892 ለሚሆኑት ምላሽ መስጠቱን የገለጹት የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የታክስ ውሳኔ ቅሬታ ክፍል ዳይሬክተር አቶ ኤርሚያስ ጽጌ ናቸው። ለ1518 ቅሬታዎች መልስ አለመስጠቱ ምላሽ የተሰጣቸው ግብር ከፋዮች አንድም ለቀረበው ቅሬታ መረጃን በማጣራት ተቀባይነት ካገኘ ውሳኔ መስጠት፣ በሌላ በኩል የታክስ ውሳኔውን ማጽናት መሆናቸውን ተናግረዋል። ወደ 5000 የሚጠጉ ቅሬታዎች ተቀባይነት አልነበራቸውም ብለው በ230 ሰዎች ቀርበው የነበሩ ቅሬታዎች በራሳቸው ጊዜ ሲቋረጡ 7000 የሚጠጉ ደግሞ ተቀባይነት ማግኘታቸውን ጠቁመዋል። የመንግስት ገቢ በማስፋት ሂደት ውስጥም በቫት ምዝገባ፣ የቀን ገቢ ግምት አሰራር እንዲሁም በመርካቶ ገበያ ውስጥ የሽያጭ መመዝገቢያ ላይ በተደረገ ቁጥጥር ቅጣት መጣልን ተከትሎ የታክስ ቅሬታዎች መጨመራቸው ተገልጿል። የቀን ገቢ ምንም እንኳ ግምት ገቢ ቢሆንም ግብር ከፋይ ሲጠይቅ የሚሰጠውን መረጃ ግልጽ ካልሆነ የቢሮው ሰራተኞች ለቀን ገቢ ግብር አመልካች የሆኑ የራሳቸው መስፈርት ይጠቁማሉ ያሉት አቶ ኤርሚያስ፣ ይሁን እንጂ ግብር ከፋዩ ያለአግባብ የተጣሉበትን ግብሮች ሲኖሩ መብቱን ተጠቅሞ ቅሬታውን ቢያቀርብ ስህተቶች ካሉ ይሻሻላሉ ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።